ቴንክ ዩ በድጋሚ እንኳን ደህና መጣችሁ ወደ አክስት ሀገር ዩጋንዳ ቤት። እንግዲህ በቀጥታ እንግባ ይመስለኛል እንትናችንን ይሄ ውይይታችንን ዩቲዩብ ላይ ስለምንጭነው እዛም ላይ ታገኙታላችሁ። ሰሞኑን እንግዲህ እናንተን በተለያየ ፕላትፎርም ላይ ስለ ፔቲሽን እየተናገራችሁ ነበር። በአሁኑ ወቅት የካናዳ ኢሚግሬሽን መዘግየት እንግዲህ በሀበሻ ወንድሞቻችንና እህቶቻችን ላይ በተለይም እንግዲህ ቤተሰቦቻቸውን ለማስመጣት በሚጠባበቁት ላይ እየደረሰ ያለው የስነ ልቦናና ማህበራዊ ጫና ምን ያህል ከባድ ነው? ከሱን ጀምር እስቲ። ሳይን ካንቺ ልጀምር። እንዴት ነው ክብደቱ? ክብደቱ ላይክ በሁለቱም በኩል በስፖንሰሮችም በኩል በስደተኛውም በኩል የሚታይ ነው። ስፖንሰሩም አንድ ሰው ስፖንሰር አድርገሽ የምታስይዥው ብር አለ፣ ወይም ከኮሚቴ ቃል የምትገቢው ብር አለ። አንድ ሰው ስፖንሰር አድርገሽው እንደዚህ በቃ መጥቶ መስመሩን እንዲይዝ ትፈልጊያለሽ በየጊዜው። ከሱ በላይ ግን በስደተኛ ፕሮሰስ ለተደረጉ ብቻ ነው ይሄንን እያወራ ነው ያለነው ፔቲሽን። ስለዚህ አንድ ስደተኛ ለመስራት ወይ ለመደራጀት ለእንደዚህ አይደለም። አመጣጡ ሲመጣ ሴፍቲ ነው የሱን እንትን በስደት ያለበት ቦታ በስደተኛ ካምፕም ሊሆን ይችላል። አሁን ግብጽ፣ ሊቢያ፣ ሳውዝ አፍሪካ ያለው ሁኔታ እናውቃለን። በእንደዛ ደረጃ ላይ ያሉ ሰዎች ለፕሮቴክሽን እና ጥገኝነት እንዴት ነው ሴፍቲ ለማግኘት ነው። ሴፍቲ በአማርኛ ጠፋብኝ። ዋስትና ለማግኘት የተሻለ ዋስትና ለማግኘት ነው የመጡ ያሉትና ለሚፈልጉት ነው በአብዛኛው። እኔ ይሄን እንግዲህ 8 ቀናት የቀራቻት እቺን ፔቲሽን ያለው በጣም ጥቂት ሰው ስለሆነ የፈረመው ላይክ ሌላ እንትን ውስጥ ገብቻለሁ። እኔ እንደው እኛ ብቻ ነው እንደ ነገር የምንፈልገው ማለት ደርሻለሁ። ግን ፖዚቲቭ ሆኖ ለመቆየት ያህል ለስደተኛውም ለስፖንሰሩም ለሁሉም ጠቃሚ ነው እየተባለ አይ ቲንክ በዩጋንዳ አካባቢ እና በሌሎች አካባቢ የሰማሁት አዲስ ፕሮሰስ እንዳይመስላቸው ወይም አለኛ ተክሌ ልዩም ከኛ ጋር ያለ ጠበቃ ልዩ እኔ ጠበቃ አይደለሁም ኢሚግሬሽን ኮንሳልታንት ነኝ። እኛ የምናደርገው እኛ የምንወስዳቸው ምናምን አይደለም። እሱ እንዲጣራ እንፈልጋለን። ስለዚህ ፔቲሽኑ ምንድነው የተጀመረ ፕሮሰስ ላላቸው የራሳቸው ስፖንሰር አላቸው። ስፖንሰሮቻቸው ፕራይቬት ናቸው። በግል ስፖንሰር የተደረጉ በመንግስት ሳይሆን በግል ስንል ወይ ግሩፕ 5 ወይ ኮሚኒቲ ወይ የሃይማኖት ተቋሞች ስፖንሰር ያደረጓቸው የተጀመረ ፕሮሰስ ያላቸው መስመር ላይ ያሉ እነዚህ መስመር ላይ ያሉ ሰዎች በአለም ዙሪያ 86000 አሉ። ወደ ካናዳ ለመምጣት በግል ስፖንሰር የተደረጉ ስደተኞች ከነዚህ 86000 ውስጥ 16000 ነው በአመት የሚገባው በየአመቱ። የሚቀጥለው 3 አመት ያለው እቅድ እሱ ነው። ስለዚህ እነዚህ 86000 በየአመቱ 16000 እያደረግን 5 አመት ተኩል ነው ሊፈጀው። እንደዛ ሙሉ ነው። በአፍሪካ ያለው ፕሮሰስ ደግሞ ረጅም ጊዜ የሚፈጀውና በጣም ብዙ የተከመረ አፕሊኬሽን ያለው አፍሪካ ውስጥ እንደሆነና መስተካከል እንዳለበት ተደጋጋሚ ሪፖርት ስለወጣ ያንን ሊሰሩበት ነው የካናዳ ኢሚግሬሽን ሊሰሩበት እንደሆነ ሲስተሙ መስተካከል እንዳለበት እሱ ላይ እየጣረን ባለንበት ጊዜ በአሁኑ ሰዓት ከ86000ዎቹ 30000 አፍሪካ ውስጥ ነው ያለውና ያ 30000 ያን ያህል አመት መጠበቅ የለበትም። ከመስተካከሉ በፊት ያው ካሳ ነው የጠየቅነው። መጀመሪያ እነ 30000 በአንድ አመት እንዲጨርስ ፕሮሰሳቸው ነው የጠየቅነው። ስለዚህ የተጀመረ ፕሮሰስ ያላቸው ስፖንሰር ያላቸው ያንን የተጀመረ ፕሮሰስ ቶሎ እንዲያልቅ ብቻ ነው የጠየቅነው። ይሄን ምን ያህል ሰው ይፈልገዋል? የዚህ ጥያቄ የሁሉም ሰው ጥያቄ ነው ወይ የሁሉም ሰው ፍላጎት ነው ወይ? የካናዳ ያሉ ሰዎች ማለት ነው ስፖንሰሮቻቸው ቢሆንም ባይሆንም የካናዳ ነዋሪ የካናዳ ዜጋ ይሄን ነገር የሚፈልገው ከሆነ እንዲታይ ነው ፔቲሽኑ የተከፈተው። እስካሁን ወደ 2400 አካባቢ ሰዎች ይሄን መስለ ኦኬ ቴንክ ዩ። በተለይ ወደ ፔቲሽኑ በዝርዝር ጉዳይ ተመልሰን እንመጣለን። ወደ በኋላ ላይ እንድናነሳው ነው የፈለኩት። ኦኬ ጠበቃ እዚህ ላይ በተለይ ስነ ልቦናዊና ማህበራዊ ጫናው ምን ይመስላል? በዚህ መዘግየት ምክንያት እሷን እንድታሳየኝ ስለፈለኩ ነው። ቲንክ ሳይን በደንብ ሄዳበታለች። ምንም ብዙ የምጨምረው ነገር የለም። እንግዳ አንድ 10-15 ደቂቃ ቆይቼ መመለስ አለብኝ። አንድ ኮንሰልቴሽን ነበረኝ እና እነሷ ስልክ አላነሳ ሲሉን የገባሁትኝ አስቀድሞ የተያዘ ነውና
ሌሎቹ ጥያቄዎች ላይ ስመለስ እሄድባቸዋለሁኝ። አሁን ለ15 ደቂቃ ብትፈቅጅልኝና በወጣ እሺ እሺ እመለሳለሁ። ቴንክ ዩ። እሺ እኛ የስነ ልቦና ምሁር ለራሱ ስደተኛ የሆነ ኢትዮጵያ ውስጥ አለ እንዲገባ ጠይቄዋለሁ። ትግርኛም አማርኛም ተናጋሪ ነው። ስለዚህ ያንን እሱ እንዲመልሰው እንደውም ማስቀመጥ እንችላለን። በጣም ጥሩ። በተለይ እንትኑን አሁን የፔቲሽኑ ጉዳይ ክብደት የሚሰጠው ይሄ ነው። ምን ያህል ሰው እንደተጎዳ እንድታሳዩ ስለፈለኩኝ ነው። እንግዲህ ከ10,000 በላይ ፊርማዎች ነው ለማሰባሰብ የታቀደው። ይህን ፊርማ እንግዲህ ማሰባሰብ ዘመቻ በትክክል የካናዳ መንግስት ወይም የኢሚግሬሽን ባለስልጣናት ላይ ምን አይነት ቀጥተኛ ተጽዕኖ ማምጣት ይቻላል? ውሳኔውን ሊያስቀይር ይችላል? አዎ ስለሚችል ነው የጀመርነው። የካናዳ በንጉስ አይደለም የምተዳደረው፣ በመምበር ኦፍ ፓርላመንት። መምበር ኦፍ ፓርላመንት ሰው በየአካባቢው ያሉትን መምበር ኦፍ ፓርላመንት ይመርጣል። እነሱ የሰውን ድምጽ ሰምተው ሰው የሚፈልጉን ሰምተው ያስተገብራሉ ማለት ነው። ስለዚህ ይህንን አሁን በፊትም ቁጥሩ 16,000 በጣም ትንሽ ነው። በፕራይቬት ስፖንሰር ለተደረጉ ሰዎች በየአመቱ እየቀነሰ መጥቶ ነው እዚህ ጋር የደረስነው እና እንደዚህ የቀነሰው የካናዳ ነዋሪም ቁጥሩ ብዙ ነው። ካናዳ በቃ ሞልታለች። ከዚህ በላይ ኦሬዲ የሥራ ማጣት አለ፣ የኑሮ ውድነት አለ፣ የቤት ኪራይ ውድነት አለ። ይሄ ስላለ መቀነስ አለበት በሚል ነው እዚህ ደረጃ የተደረሰው። እሱ ሌላ መፍትሄ ነው ያለው። በመንግስት ደረጃ በካናዳ መንግስት ደረጃ እነዚህ ስደተኞች ኒውካመር አዲስ መጤዎች እነሱ አይደለም ያንን እያደረጉ ያሉት፣ ሌላ ርዕስ ይሆንብናል። ፕሮሚስ ተደርጎላቸው ፕሮሰስ አፕላይ አድርገው በስነ ስርዓት በፕሮግራም እንዲመጡ መስመር ተይዞላቸው በፕሮግራም የሚመጡ ሰዎች ናቸው። ስለዚህ ስራ ቢያጡ ቤት ኪራይ ቢወደድባቸው እነሱ ቪክቲም ናቸው፣ እነሱ ሰለባ ናቸው። የኑሮ ውድነትና የስራ ማጣት ሰለባ ናቸው እንጂ ምክንያት አይደሉም። ስደተኞች ምክንያት አይደሉም። ስለዚህ በፕሮግራም የተደረገ ነገር ያለ ስለሆነ ያለ ፕሮግራም የሆነ ነገር አለ። ባለፈው 2 ዓመት በካናዳ ውስጥ ስለሱ የኔ መድረክ አይደለም አላውራበት፣ ግን ያለ ፕሮግራም ኢመርጀንሲ ነገር ሲኖር እርጀንት ሄልፕ ሲያስፈልጋቸው ሌሎች አገሮችና ሌሎች ሰዎች ከኢመርጀንሲ መወሰድ ሲገባው ባጀትም ይሁን ምን ፕሮሰስ ላይ ከሚጠብቁ ያሉ ስደተኞች ተወስዶ የተደረገ ነገር አለ። ያ ነው ይሄንን ያመጣው። ስለዚህ በመንግስት ደረጃ ደግሞ ሊስተካከል ስለሚችል እንዴት ማስተካከል እንዳለባቸው ሪኮመንዴሽን አቅርቡ ተብለናልም ያቀርባሉ እና ተክሌ። ስለዚህ ያ ሳይሆን አሁን እንትናችን ጥያቄያችን ወደ ካናዳ ደግሞ በሌላ መንገድ 380,000 ሰው ወደ ካናዳ በቋሚነት ይገባል በየዓመቱ። ካም በፊት እንደዚህ ግማሽ ሚሊዮን ምናምን ሲባል ብዙ ጊዜ ሲወራ ነበር። እንደውም ካናዳ ይሄን ያህል ሰው ትፈልጋለች። ያንን ቁጥር ቀንሶ አሁን 380,000 ነው ያለነው። 380,000 ከነሱ ውስጥ ላይ ቁጥሩ አለ አጠገቤ ወደ 67% ወደ 250,000 የሚያክለው ኢኮኖሚ ክላስ ነው የሚባለው። ስኪል ያለው፣ ሙያ ያለው፣ ቋንቋ ያለው፣ ብር ያለው የዓመት መተዳደሪያውን ይዞ ነው የሚመጣው ያ ሰው ከዓለም ዙሪያ ማለት ነው። በጣም ብዙ ወረፋ ነው ያለው በዛ መንገድ ሰዎች የሚመጡበት ማለት ነው። ካናዳ ሰው እንደምትፈልግ ካናዳ ሰራተኛ እንደሚያስፈልጋት ያው የአዳባይ ምስጢር አይደለም። ግን ቋንቋቸው ተፈትኖ ትምህርታቸው የሥራ ልምዳቸው ተፈትኖ በዛ በኩል የሚመጡ ሰዎች 67% በዛ ነው ሰው የሚመጣው ወደ 250,000 በዓመት ማለት ነው። በፋሚሊ ክላስ ደግሞ ባልና ሚስት ልጆች ምናምን የሚመጡበት መንገድ ደግሞ 22% አለ በፋሚሊ የሚገባ። በስደተኛ የሚገባ 4% ነው 16,000 ከ380,000 16,000 ብቻ ነው በስደተኛ የሚገባ። በፕራይቬት ስፖንሰር የሆነ መንግስት ራሱ ስፖንሰር አድርጎ የሚያመጣቸው ደግሞ 4% አሉ። ቋንቋ፣ ሙያ፣ ትምህርት የት ነህ ምናምን ቼክ ሳይደረግ ማለት ነው በሰብአዊነትን የሚመለከት መንገድ የሚያመጧቸው ናቸው። ስለዚህ በሌላ መንገድ ከሚመጡ 380,000 በዚህም በዛም መምጣቱ አይቀርም ወደ ካናዳ ፐርማነንት ቋሚ ለመኖር። ስለዚህ በሌላ መንገድ ከሚመጡ ሰዎች ሙያቸው፣ ቋንቋቸው፣ ምናቸው ይዘው ከሚመጡ ሰዎች ከዛ ተቀንሶ ሰብአዊነታችንን የምናሳይበት መንገድ ነው። ቃል የተገባላቸው ሰዎች ናቸው። እነዚህ ሰዎች ከዛ ተቀንሶ ወደዚህ ቢሰጥ ነው እየጠየቅን ያለ ነው። አዲስ ቁጥር ጨምሩ ብለን ያንን ያህል ለማስቀየር እንትን ያለን አይደለንም፣ ፓወር ያለን አይደለንም። መጠየቅ ይቻላል፣ ግን የሆነ የማይሆን ነገርም አንጠይቅም እኛ። ስለዚህ ከዛ ከቁጥሩ ይህንን ስፖንሰር ያደረገችን ኤምፒ ያለች ሜምበር ኦፍ ፓርላመንት ይህንን ጉዳይ ስላመነችበት ይዛው መንግስት ጋር ልትቀርብ ነው።
ከመጀመሪያ ፔቲሽኑ የተከፈተው ተራ ፕራይቬት የሆነ የግል ፔቲሽን ላይ አይደለም የከፈትነው የመንግስት ፔቲሽን ላይ ነው የከፈትነው ምክንያቱም ይሄንን ሐሳብ ኦኬ ያስኬዳል ብላ አምና ይሄንን እቺ መንበር ኦፍ ፓርላመንት ልታቀርበው ነው ስለዚህ ምን ያህል ሰው ይፈልገዋል እንዴት ነው ይሄንን ታይቶ ይቀርባል እኔ በጣም ቪዲዮም ስሰራ ፔቲሽኑም ሲወጣ ብዙ ተስፋ ነበረኝ ምክንያቱም ከ30,000 አፍሪካ ውስጥ ቁጭ ካሉ ስደተኞች ግማሹ ሀበሻ ነው ከግማሽ በላይ 20,000 ሀበሻ ነው ብዬ ነው የምገምተው ግን በ15,000 እንኳን ብንወስደው እሺ ግማሹ 15,000 ደግሞ 5,000 በኮሚኒቲ በቸርች ከሆነ የመጣው ላይክ 10,000 እንኳን ቢኖር ከ10,000 5 ስፖንሰሮች 50,000 ናቸው 50,000 ስፖንሰሮች ካናዳ ውስጥ አሉ ይሄን የሚመለከታቸው ባለ ጉዳዮች ወንድም አክስት ጎረቤት አብሮ አደግ ስፖንሰር ያደረገ 50,000 ሰው አለ በቅርብ ጊዜ ደግሞ ባለፈው 2 አመት አንድ 18,000 15,000 የሚሆኑ ሀበሻ ወደ ካናዳ ገብተዋል ከኢስት አፍሪካ ከዩጋንዳም ከኢትዮጵያም ከዛ አካባቢ ስለዚህ እነዚህ አዲስ የገቡ 15 ሺዎች መፈረም ይችላሉ እነዛ ስፖንሰር የሆኑ ሰዎች 50 ሺዎች መፈረም ይችላሉ ሌላ ደግሞ ስፖንሰር ያደረግነው ሰው የሌለን አብሮን የሚሰራ ይሄ ነገር የሚያሳስበው ደግሞ ብዙ ሺህ ይኖራል ስለዚህ 67 80 ሺህ ነበር የጠበቁት ግን ያው 2 ሺህ ላይ ነው ያለነው ስለዚህ ይሄን ይመስላል ፔቲሽኑ አካሄድ ኦኬ የጋበዝሽው ሰው መጥቶ ይሆን ማን ነው ስሙ ሳሚ I don't think አላየው ኦኬ ሪኩዌስት እየላኩልኝ ያሉ ሰዎች ስላሉ ምናልባት ከነዛ መሀል ከሆነ ብዬ ነው ያንቺ ጥያቄዎች ካሉን ጨርስና ጥያቄ ካለ መለስ ይችላል ወይ ተክሌ እስኪመጣ መጠበቅ እንችላለን ይሄኛውን እንግዲህ ደጋግሜ ያነሳሽ ነው ግን ደጋግሜ ማነሳልሽ ሆን ብዬ ነውና የኛ ማህበረሰብ እንግዲህ ሀበሻው ኮሚኒቲ በዚህ ጉዳይ ላይ በአንድነት መቆሙ ይሄንን ፊርማ በንቃት መፈረሙ ድምጻቸው በካናዳ ፓርላማ ዘንድ ይበልጥ ትኩረት እንዲያገኝ እንዴት ይረዳል ምን ያህል ሰው ይፈልገዋል ይሄንን ነገር ሰውን የሚፈልገው ነው እንግዲህ እነዛ ላይ ደረጃ ላይ ያሉ ፖለቲካ ደረጃ ይሄንን ጉዳይ በፖለቲካ ደረጃ የሚያዩት ላይክ ሜምበር ኦፍ ፓርላመንት አንድ ሰው እንደዛ ብሎ ኮሜንት ጽፎ ነበር እንዲመረጡ ብለው ነው እንደዚህ የሚያደርጉ ሜምበር ኦፍ ፓርላመንት እንድትመረጥ ላነሽ ያለቻችሁ ስለዚህ ምን ያህል ሰው ሊመርጣት እኔ ከሚመርጡትም ሰዎች አይደለሁም ስለዚህ ምን ያህል ሰው ሊመርጠኝ ይችላል ይሄን ያህል ሰው ይሄ ነገር ያሳስበዋል እችን ቀርቤ ባሳካላቸው በጠይቅላቸው ይሄን ያህል ሰው ነገ ይመርጠኛል ብላ አስባ የምታደርግ ከሆነ ያንን ቁጥር በዛ ይታያል ማለት ነው ግን ያንን ቁጥር ይዛ ስትገባ ጥያቄውን ይዛ ለመግባት በቂ ቁጥር ነው ያለው እስካሁን ያ ጥያቄ ገብቶ መንግስት አቀርባ መንግስት ልበለው በቀላል በሆነ አማርኛ ፓርላመንት ውስጥ ገብታ ይሄንን ጥያቄ ልታቀርብ ነው ግን ለግብር ይወጣ አይደለም እየሰራ ነው ያለነው ጀስት ጠይቃ ከዛ በቃ ጠየቃቸው አይሆንም የሚል መልስ እንዳይመጣ ነው ቁጥሩ ከፍ ያለ እንዲሆን ቁጥሩ ብዙ ሲሆን ኦኬ ይሄ ብዙ ሰው ጥያቄ ነው የሚል ነገር እንዲመጣ መንፈልግ ያለ ነው እንጂ ገብቶ ለመጠየቅ ብቻ በቂ ቁጥር ነው ያለው ገብታ ጠይቃለች እና በቃ ስንት ሚሊዮን ህዝብ ነው ያለው ካናዳ ውስጥ እነዚህ ሰዎች ብቻ ናቸው የሚፈልጉት በአለም ዙሪያ በጣም ብዙ ስደተኞች ናቸው ያሉት ከኛ ሌላም ላይክ አፍጋኒስታን ፓኪስታን ውስጥ የሚኖሩ አፍጋኒስታኖች በሚሊዮን የሚቆጠሩ አሉ ይሄንን ችግር ያጋጠማቸው ያለ ስለዚህ ቁጥር ታይቶ ነው ምን ያህል እንደሚያሳስበው ይሄ ነገር ሰዎቹ ማየት የሚችሉት ከቁጥሩ በተጨማሪ ደግሞ ሌሎች ሜምበር ኦፍ ፓርላመንት አሉ ይሄንን ይዛ ቀርባ ስታናግሩ ሌሎች ኦፍ ሜምበር ኦፍ ፓርላመንት ደግሞ ምን አይነት አስተያየት ነው እነሱስ ያላቸው ይሄ ነገር ይሆን አይሆን የሚለውም ገና ዲቤት ያደርጉበታል ሌላው እንግዲህ ያው አስረድተሽናል በተለይ እንግዲህ ፔቲሽኑ ጠቃሚነት ምን ያህል እንደሆነ በተለይ ተጠቃሚ ማን እንደሆነ በግልጽ አስቀምጠሻል እዚህ ሀገር ላይ ራሱ ካምፓላ ዩጋንዳ ብቻ ኤርትራውያን ከ50,000 በላይ ኢትዮጵያውያን ከ20,000 በላይ ናቸው ስደተኞች እና ይሄ ሁሉ እንግዲህ ያው ሁሉም ፕሮሰስ አለው ባንንም እንዳልሽው ቅድም ለማስቀመጥ እንደሞከርሽው አብዛኛው ሰው ፕሮሰሱ እያደረገ ያለው ካናዳ ውስጥ ያለ ቤተሰብ ጉዳዩን እንዴት ትኩረት እንዳልሰጠው የሚገርም ነገር ነው እስቲ ማን ነው በትክክለኛ
ማድረግ ያለበት እንዴት ነው ነገሩ? ከባድ ነው ወይ? ፔቲሽኑን ለመፈረም ምንድነው የሚደረገው? ወይ ከዚህ ኪዩአሩንም በተመለከተ እስቲ በደንብ ብታብራሪልን። ምንድነው የሚጠበቅብን? የት ያገኙታል? እንዴት ነው የሚያደርጉት? እሱን ማስረዳት ካለባቸው ማስረዳትም እንዲችሉ ማለት ነው። ሊንኩ እዚህ ማስቀመጥ እችላለሁ። እኔ ባዮ ላይ አለ፣ ክሊከብል ነው። ክሊክ አድርገው ሊንኩን ማግኘት ይችላሉ። ሳይና ማኑኤል ይላል የኔ ዩቲዩብ ላይ 13 ደቂቃ ለምን እያደረግነው እንዳለ ይሄን ሁሉ አሁን የተናገርነው ለምን እንደሆነ ምን እንደምንጠብቅ የምናገርበት አለ። ሌላው ደግሞ የ2 ደቂቃ ደግሞ አለች። ጀስት በቃ እንደገባሽ ሊንኩ ክሊክ አድርገሽ ምን ማድረግ እንዳለበት ስም፣ ፈርስት ኔም፣ ስም፣ የአባት ስም፣ ኢሜል እና ስልክ ቁጥር ነው የሚጠይቁት። የት ከተማ ደግሞ ካናዳ ውስጥ የት ከተማ እንዳለ ያሰው፣ ፖስታል ኮድ ደግሞ የሁላችን አድራሻም አይደለም የሚጠይቀው ፖስታል ኮድ ያንን ይጠይቃል። በቃ ከሰከንድ በታች ነው የሚፈጀው ያንን ለማድረግ። ያልሰማ ሰው ብዙ አለ እዚህ ጋር የሚጽፍ ሰው አየሁኝ። አዎ ያልሰሙ ይኖራሉ። እንግዲህ አሁን ይሄንን ሳምንት በተለይ ብዙ በሶሻል ሚዲያ ምናምን በደንብ እየተሰራጨ ነው። ካናዳ ውጭ ያለ ሰው መፈረም አይችልም። ካናዳ ውስጥ ያለ ሰው ነው ማድረግ ያለበት። ስም፣ የአባት ስም፣ ኢሜል እና ስልክ ቁጥር ብቻ ነው የሚፈልገው። ሳይቱ ላይ ክሊክ አድርገው ይሄንን ያገኙታል። ዩቲዩብ ላይ በየቦታው ፖስት ያለበት ይሄንን ፖስት ያለበት ላይ በሙሉ አለ እንትን ሊንኩ አለ። ወይ ደግሞ የፓርላመንት ዌብሳይት ላይ ተገብቶ ብዙ ፔቲሽኖች ናቸው ያሉት። የአፍሪካ ይሄ ብቻ ነው ያለው 7435 ነው ቁጥሩ። እንደዛ ብሎ ማግኘት ይችላሉ። ኦኬ ካናዳ ውስጥ ያለ ሰው ብቻ ነው የሚያደርገው። አፍሪካ ያለው ሰው ማድረግ የሚችለው ለዘመድ ጓደኛ፣ ለቤተሰቡ ይህንን ፔቲሽን ፈርሙልን ቢኖረውም ባይኖረውም አንድ ሰው ፕሮሰስ ማለት ነው። ፕሮሰስ ያላቸው መንገድ ላይ ያሉት ከወጡ መንገዱ እንትን ሆነ ይቆያል። ያንን የተጨናነቀ ፕሮሰስ እንዳልኩሽ በአመት 16000 ብቻ እየገባ ከነዛ 16000ዎቹ ደግሞ ስንቱ ከአፍሪካ እንደሆነ አናውቅም። ስለዚህ አዲስ ፕሮሰስ ለመጀመር ለሚያስብ ሰው 5 ዓመት ተኩል 6 ዓመት የኔ ተስፋ እስከዛ ሀገራችን እንመለሳለን ነው። ግን ምንም ቢሆን ያው የተጀመረው ፕሮሰስ እንዲያልቅ ከሆነ የፍላጎቱ ያ ከሆነ የህዝቡ ፍላጎት እሱ ከሆነ መፈረም ይጠበቅባቸው። በጣም ጥሩ ሳሚ፣ እንኳን ወደ አክስት ሀገር ዩጋንዳ በሰላም መጣ። እንኳን ደህና ቆያችሁ። ሰላም ነው? ደህና ነን እግዚአብሔር ይመስገን። እንግዲህ አንተ በዋናነት እንድታብራራው የፈለግነው አሁን መሳይን አለ የሚሉት ችግር አለ ቤተሰብና ስፖንሰር ያደረጉትና ስፖንሰር አድራጊዎችና ቤተሰብ ለረጅም ጊዜ ተራርቀው ይቆያሉ በፕሮሰሱ መጓተት ምክንያትና እነዚህ ቤተሰቦች ላይ ስለ ልቦናዊና ማህበራዊ ጫናው ምን ያህል ነው? እንዴት ይገለጻል? ሚዩት ነው ማለት ነው። አሁን ይሰማል? አሁን መጣላ። ኦኬ እንዳልሽው ነው መጀመሪያ። ኦኬ እኔ ሳሙኤል እባላለሁ። የሜንታል ሄልዝ ወይም ደግሞ የአእምሮ ጤና ፕሮፌሽናል ነኝ። ስለዚህ የጠየቅሽው ጥያቄ ቫሊድ እና ትክክል ነው። መጀመሪያም ራስሽ ጀምረሽዋል። ይሄ ፕሮሎንግድ የሆነ ወይም ደግሞ ባልና ሚስት ከባሏ፣ ባል ከሚስቱ፣ ልጆች ከቤተሰቦቻቸው፣ በአጠቃላይ ደግሞ ስደተኞች ረጅም ጊዜ ከቤተሰቦቻቸው ተለይተው ወይም ደግሞ ተራርቆ ሲኖሩ የሚደርስባቸው የስነ ልቦና ጫና ቀላል የሚባል አይደለም። በዛ ላይ ደግሞ አንሰርቴኒቲ የሚባል በጣም ፊል የሚያደርገው ወይም ደግሞ ፊል የሚጨምርበት ነገር አለና ለምሳሌ አኮርዲንግ ቱ ዘ ፕላን ወይም ደግሞ ከእንደዚህ ወር በኋላ እዚህ ቦታ ላይ እደርሳለሁ
ከዚህ ዓመት በኋላ እዚህ ቦታ ላይ እደርሳለሁ የሚል ሰርቴን የሆነ ፒሪየድ ቢኖር ያ ሰው ኤክስፔክቴሽኑን ወይም ደግሞ ማድረግ ያለበትም ያውቃልና የስነ ልቦና ጫናው ያውቃል ነበር። እንደዚህ አይነት አንሰርቴኒቲ ደግሞ የተጋነነ አንሰርቴኒቲ አሁን እንደምናየው ነገር ሲሆን ግን ጫናው ይጨምረዋል። እንደምናውቀው ስደተኞች ራሱ የቻለ የሴፍቲ ችግር አለባቸው። ዲፖርት የመደረግ ችግር አለባቸው ወይም ደግሞ ስጋት አለባቸው። የቁጠባ ችግር አለባቸው። ለምን አንድ ስደተኛ ባለበት ሀገር መስራት ወይም ደግሞ መማር ወይም ሌላ እንደማንኛውም የሀገሪቱ ዜጋ ማድረግ እንደማይችል እየታወቀ ነው። ስለዚህ ከነዚህ ጋር ተደራርቦ ይህንን አንሰርቴኒቲ ሲኖር ደግሞ የበለጠ የስነ ልቦናው ቀውሱ ያባብሰዋል ወይም ደግሞ ሲቪር ያደርገዋል ማለት ነው። ቀላል የሚባል አይደለም። በጣም ጥሩ፣ በጣም አመሰግናለሁ። ምናልባት ግን እንደው ለማሳያም ቢሆን ከዚህ ጋር የተያያዘ የገጠመ ችግር ካለ ያው ስም መጥቀስ ምናምን ላያስፈልግ ይችላል። እንደዚህ አይነት ማሳያም ቢሆን ታሪክ ልትነግረን የምትችለው ነገር ካለ። እኔ በስራ በጣም ብዙ ጊዜ ያጋጥመናል። ባልና ሚስት ይለያያሉ። የፕሮሰስ መዘግየት፣ በተለይ መዘግየትና የታወቀ መዘግየት ላይ አይደለም ጭምር ነው። ቪዛ ኦፊስ ናይሮቢ እና ዳርሴላም አካባቢ ያሉት ከትሬኒንግ እንደሚያስፈልጋቸው አሰራራቸው። አሁን ዳርሴላም ያለ ቪዛ ኦፊስ የዩጋንዳ ዳርሴላም ነው የሚሰራው። የዳርሴላም እና የሮማ ቪዛ ኦፊስ ያለውን የሰራተኛ ብዛት ቪዛ ኦፊስ ውስጥ የሚሰራ ሰራተኛ ብዛት ሲነጻጸር ኦልሞስት እኩል ናቸው። የኬዝ ሎድ ግን ዳርሴላም ያለው 5 እጥፍ ይበልጣል ከሮማ። ስለዚህ በቃ ቶሎ መስራት ቢፈልጉም ቶሎ መስራት አይችሉም። 5 እጥፍ ስራ ተከምሮባቸዋል። ከሮማ ያሉትን ቪዛ ኦፊሰሮች እንደዚህ እንትን ማዋሃድ ይችሉ ነበረ። የናይሮቢ ቪዛ ኦፊስ ደግሞ ከቱርኪ ጋር ነበር ያወዳደሩት በቅርብ ጊዜ። ሀፍ ስታፍ ነው ያለው። ከቱርኪ ጋር ሲወዳደር የስራ ጫና ደግሞ 2 እጥፍ ይበልጣል። እና እነዚህ ነገሮች ከሌላ ሀገር አንዳንድ ደግሞ በቃ ያለ ምንም ምክንያት ቁጭ የሚል ኢንተርቪው አድርጎ ሜዲካል አድርጎ ጨርሶ ውሳኔ ሳይሰጠው ቁጭ የሚል አፕሊኬሽን ደግሞ አለ። የሌላ ሰው ደግሞ ሌላ ኦፊሰር ያዘው ሊሆን ይችላል። ቶሎ ያልቃልና የእንትና ሚስ ፕሮሰስ አልቆላት ሄደች። ያንተ ለሞኑ ጀምረህልኛል፣ ለሞኑ የተከታተልክ ነው፣ ለሞኑ ታስባለህ ወይስ ለኔ? እና በባለትዳር መካከል በጣም በቃ በእምነት የሚደረግ ነገር ነው። እኛም ስራችን ላይ ማለት ነው። እኔ ያስኩላቸው ኬስ ላይክ አንድ ላይ the same application አንድ ላይ ተመሳሳይ ሂስትሪ ያላቸው ሰዎች አንዱ ይዘገያል፣ ያንዱ ቶሎ ይመጣልና እንደዚህ አይነት እንትን ይፈጥራል። ልጆች ያው እድሜያቸው ወላጆች ከወላጆቻቸው ተለይተው ረጅም ላይክ 5 አመት ረጅም ነው። 5 አመት በትራንዚት የሚያልፍ ጊዜ ስለሆነ ደግሞ ሳሚ ሲለው እንደቆየ አንዳንድ ስደተኞች ፕሮሰስ እስኪያልቅላቸው ድረስ ለምን አትማሩ ቋንቋም ቢሆን እንዲያርጉ ብለን ብዙ እንትን እናደርጋለን። እኔ በኩሌ አረጋለሁ። እስከዛ የሆነ ነገር አድርጉና በዛው ጊዜ ቶሎ ይሄድላቸዋል። በዛው ደግሞ ተጠቀም ቁጭ ብለሽ አይኑን ካየሽ ፕሮሰስ አይገባም። ስለዚህ ጊዜው ቶሎ እንዲያልፍላችሁ እንድትጠቀሙ እስከዛ እንደዚህ አድርጉ እላለሁ። ግን ቀላል አይደለም። የሆነ አንድ ሀገር ለመሄድ ብለሽ በትራንዚት አይደለም ከዩጋንዳ አይገስ ሀገር ቤት ቀጥታ ፍላይት አለ ወይ በኬንያ አርገሽ ሀገር ቤት ብትሄጂ ከሆነ ኬንያ ለ1 ሰዓት ለ2 ሰዓት ትራንዚት ላይ ቁጭ ብለሽ አሁን እሄዳለሁ ነው የሚለው ልብሽና መሃል ላይ እንዲህ ላድርግ የሚለው ነገር ላይ መጣልሽ ይችላል። እና በዛ ሙድ ናቸው እንደዚህ ያደርጋሉ እንጂ መሃል ላይ ሳይጠቀሙበት የሚያልፍ ጊዜ ከዛ 5 አመት 4 አመት ደግሞ አባት አይሰራ እናት ወይ አትሰራ ልጆች ትምህርት ቤት አይሄዱ እዚህ ልክ እንደመጡ በቃ 4 አመት 5 አመት ምንም ሳያረግ የቆየ ጭንቅላት ትምህርት ቤት በቃ ልጆች በጣም ይቸገራሉ። ልጆች ስል እስከ 12 15 18 አመት ድረስ ያሉ ሰዎች በእድሜያቸው ነው ደግሞ እዚህ ጋር ትምህርት ቤት የሚገቡትና በጣም ይቸገራሉ ካቻፕ ለማድረግ። ወላጆችም እንደዛ ትልልቅ ሆነው የሚመጡ ሰዎችም ቶሎ ስራ ዓለም ላይ ገብተው ለመዋሃድ ጊዜ ይፈጅባቸዋልና እኔ በማቆይ ይህን እላለሁ። እንግዲህ ሳሚ ደግሞ ሳሚ የምትጨምረው ነገር ካለ ሌሎቻችሁ ግን ፕሊዝ ታፕ እያደረጋችሁ እሺ። ሳሚ ሳይን ስትለው እንደነበረ ነው። እሱ ላይ የሚጨምረው ብዙ ባይኖርም ቅድም የጠየቅሽኝ ጥያቄ ነበርና
ከዚህ ጋር ተያይዞ በሰዎች ላይ የደረሰ የስነ ልቦና ችግር ካጋጠመ እንደ ኤግዛምፕል የምትነግረን ያልሽው ነገር ነበርና በጣም ኢምፖርታንት ነው። ወይም ደግሞ በተለያየ ጊዜ ለሚመለከታቸው በተቻለ አድቮኬት ለማድረግ ምን ሞክረው ይሄንን ነውና ኬዝ ስፔሲፊክ የሆነ ነገር ባልገባ በአጠቃላይ ግን ማየት እንችላለን። ለምሳሌ ኡጋንዳ ያለ ስደተኛ ብናይ ሬት ሌላ ጊዜ በተለየ በጣም የበዛበትና ትልቅ ደረጃ ላይ የደረሰበት ነው በስደተኞች መሀል። ይህንን ማረጋገጥ ይቻላል። እኛ ግን ሪከርዱን ብዙ ጊዜ በዲስታንስ የምንሰጣቸው ሜንታል ሄልዝ ሳፖርት ስላለ ለብዙ ሰዎች እና መነሻው ምንድነው ብለን ወደኋላ ተመልሰን ስንፈትሽ ያው የኛ አሰስ ሲደረግ ወይም ደግሞ ስንመረምር ብዙ ጊዜ በተለያየ ዳይሜንሽን ነው የምናየው። እዚህ ደረጃ ላይ እንዲደርስ ያደረገው ምንድነው የሚለው የምናየውና አንሰርቴኒቲ ነው ዞርን ምን ሄደው ወይም ደግሞ ምን ደርሰው ማለት ነው። ስፔሻሊ የካናዳ ፕሮሰስ ያላቸው በጣም ብዙ ስደተኞች ኡጋንዳ ውስጥ ያሉም ኢትዮጵያ ውስጥ በጣም ብዙ ሰዎች አፕሮች ያደርጋሉ ሰርቪስ ለማግኘት ወይም ደግሞ በሰዎች ሪፈር ይደረጋሉና በተለይ ደግሞ ሳምታይምስ suicide attempt ወይም ደግሞ የሱሳይድ ሙከራ አድርጎ ከሆነ ያ ሰው ወይም ደግሞ ሐሳብ ካለው አይዲሽን የምንለው ማለት ነው ሰዎችን አዌርድ የሆኑ ሰዎች እኛ እርዳታ እንድንሰጣቸው ያደርጋሉና እኛ ደግሞ በራሳችን አፕሮች እናደርጋቸዋለን። ስለዚህ ብዙ ኤግዛምፕል ማምጣት ይቻላል ኬስ ስፔሲፊክ፣ ግን እሱ ሳይሆን በአጠቃላይ ይሄን አንሰርቴኒቲ ወይም ደግሞ የተጋነነ የፕሮሰሲንግ ታይም ዲሌይ በስደተኞች ላይ እያሳደረው ያለው ይሄንን የሚባል አይደለም። በጣም ከባድና አሳዛኝ ነው። ከዛ ጨምረን ማየት አለብን የማስበው ምንድነው ብዙ ስደተኞች ለምሳሌ የሱዳን ስደተኞች ሊሆኑ ይችላሉ፣ ኡጋንዳ ውስጥ ያሉ ስደተኞች ከተለያዩ ሀገሮች እየመጡ ሊሆኑ ይችላሉ፣ ኢትዮጵያ ውስጥ ያሉ ወደ ዴስቲኔሽናቸው ከመድረሳቸው በፊት ወይም ደግሞ በጆርኒ ወይም ደግሞ በዛ በሀገራቸው ላይ የደረሰባቸው የራሱ የሆነ ትራውማ አለ። ያ ትራውማ በጦርነት ምክንያት ሊሆን ይችላል፣ በሌላ ምክንያት ሊሆን ይችላል እንደምናውቀው እና ኦልሬዲ ትሪት ያልሆነ ፒቲኤስዲ ይዘው ነው የሚመጡት። አብዛኛው ሰዎች ስፔሻሊ ኢስት አፍሪካ ላይ የሜንታል ሄልዝ አዌርነስ በጣም ዝቅተኛም ስለሆነ ብዙ ሰው አዌርድ አይሆንም። ቢሄቪራል ቼንጅ ቢኖረውም ሌላ የባህሪ መቀያየር ወይም መለዋወጥ ቢኖረውም አዌርድ አይደለም። ያንን አንቺ ስለሆነ ፒቲኤስዲ ነው። ይህንን አንሰርቴኒቲ እና የተጋነነ ዲሌይ ሲገጥማቸው ደግሞ ምን ያህል የተደበቁ ሲምፕቶሞች ትሪገር እንደሚያደርገው መገመት እንችላለን ማለት ነው። ስለዚህ suicide rate እንኳን በቀላሉ ማየት እንችላለን ለማለት ነው ለጠየቅሽኝ ጥያቄ። እሺ ሳሚ ቴንኪው በጣም አመሰግናለሁ። ጠበቃ ተክሌ እንኳን ደህና መጣ በድጋሚ። ቅድም ያነሳሁት ሀሳብ ላይ አንተም የተወሰነ ሀሳብ ብትጨምርበት ደስ ይለኛል። ምክንያቱም እንግዲህ እነ ሳይን በደንብ አብራርተውታል። በተለይ ፒቲሽኑ የተፈለገበት ምክንያት ከዛ የተነሳ ቤተሰብ ከመራራቁ የተነሳ ፕሮሰሱ ረዝሞ ከመርዘሙ የተነሳ ምን አይነት የስነ ልቦናዊና ማህበራዊ ጫና እየገጠመ ነው። አንተም እንግዲህ ረጅም ጊዜ ስለቆየ ያያቸው እንደ ኤግዛምፕል የምጠቅሳቸውንም ነገሮች ካሉ እሱን አድርገህ ብታሳየን። አይ ቲንክ አምግላድ ሳሚ መግባቱ በጣም በዚህ ጉዳይ ላይ ብዙ የሰራ ብዙ የሚያግዘን ወጣት ሳይኮቴራፒስት ነው። ኤክሰለንት የሆነ ፕሮፌሽናል እና እንትን ፎሎ ብታደርጉት ቆንጆ ነው። ፕራይቬትሊም ኮንታክት ብታደርጉት በጣም ጥሩ ነው እና ደስ ብሎኛል ሳሚ ስላየው። በትግርኛም በአማርኛም በእንግሊዘኛም ቬሪ ኤክሰለንት የሆነ ፕሮፌሽናል ነው። ሳይን ኦብቪየስሊ የታወቀ ነው።
ኤንድ አይ ቲንክ ቅድም ያነሳሽው ነገር ላይ ቀኑ ሙሉ ማውራት ይቻላል። እንግዳ በጣም ቀኑ ሙሉ ማውራት ይቻላል። ስፔሲፊክ ጥያቄዎች ቢኖሩ ደስ ይለኝ ነበረ። በተለይ የኔ ፕሮፌሽናል ኢንፑት የሚያስፈልጋቸው ቢሆኑበት። ከዛ ውጭ ግን አይ ቲንክ ስትሬት ፎርዋርድ ነው። እኔ ራሴ ስደት ኖሬ አይቼዋለሁ 4 ዓመት ኬንያ። ኤንድ ስደት ማለት አንዳንድ ጊዜ ከተጠቀምሽበት ካወቅሽበት ጥሩ ድልድይም ነው፣ ብሪጅ ትራንዚሽን ሽግግርም ነው። ግን ደግሞ ኢት ኢዝ ኖት ኢዚ። ግን መቀበል ነው። እኔ የረዳኝ ነገር በስደት ላይ በነበርኩበት ሰዓት እኔ የረዳኝ ጀስት መቀበል፣ ያንን ነገር መቀበል እና ከማማረር ኮምፕሌን ከማድረግ ሌሎችን ብሌም ከማድረግ ጀስት ኃላፊነት ወስዶ ኮንፍሮንት ማድረግ እና ደግሞ አካባቢ ላይ የሚገኙትን ሪሶርስስ በደንብ መጠቀም፣ ዞር ብሎ ግራ ቀኝ ማየት፣ እርስ በርስ መረዳዳት። ዘጉድ ቲንክ ስደተኛ ደስ የሚለው ነገር እንረዳዳለን። እንዲህ ኔጌቲቭ ነገር ጎልቶ ስለሚወጣ ነው እንጂ እርስ በርስ አንዳችን ለአንዳችን መድኃኒት ነን። ቤተክርስቲያን፣ የእምነት ተቋማት በመሄድ ቤት ኪራይ ሼር እናደርጋለን። ያለው የሌለው ጋር ይበላል ይጠጣል። ኤንድ ውጭም ያሉ ሰዎች ይረዳሉ፣ ያግዛሉ። በእውነት ውጭ እኔ እዛ በነበርኩበት ሰዓት እዚህ ውጭ ያሉትን በጣም ላመሰግን እፈልጋለሁ። ከዛ ውጭ ግን ኢትስ ታፍ። እዚህ ያለ ዘመድ ይሰለቻል። ፕሮሰስ ሲራዘም 5 ዓመት 6 ዓመት የተያዘው ገንዘብ 15 20 ሺህ 30 ሺህ ኢትስ ኖት ኢዚ። ሰዎች ተበድረው ከላይን ኦፍ ክሬዲታቸው አውጥተው ሊሆን ይችላል። ዴን በየወሩ ደግሞ የሚላክ ዘመድ ጋር ቤተሰብ ጋር ይኖራል እዛ ስደት ላይ ያሉት። ኤንድ ሶ ፋይናንሺያሊ በጣም ከፍተኛ ነው ኮስቱ። ዴን ሜንታሊ በጣም ከፍተኛ ነው። ዘመድም ይራራቃል፣ ይጣላል፣ ይሰለቻችና በመካከል ብሌም ያደርጋል አንዱ አንዱን እና ኢት ኢዝ ቬሪ ታፍ። ከባድ ነው እንግዲህ። በጣም አመሰግናለሁ። ያው እንግዲህ የጉዳዩን ክብደት እናንተ እየለፋችሁ ያላችሁበትን ጉዳይ ክብደቱን ሰው በደንብ እንዲረዳውም ስለፈለግኩኝ ነው። ሳይን እንግዲህ መልሰሽልኛል። ዋናው ዓላማው ምን እየተደረገ ነው፣ ሳይኑ ፔቲሽኑ ከተሰባሰበ በኋላ ሊያመጣ የሚችለውን ውጤት በደንብ አድርገሽ አስረድተሽናል። ምናልባት እዚህ ላይ አሁን የፔቲሽን ማሰባሰቡ አቅም ላይ ጠበቃ ተክሌ የምትጨምረው ነገር ካለ? የፔቲሽኑ ላይ እንትን ነው። ትላንት ከ3 ቀን በፊት ሳይን አንስታው ከሆነ አላቅም ስብሰባ ነበረን ከ2 ሜምበር ኦፍ ፓርላመንትስ ጋር። ኮንሰርቫቲቭ ፓርቲ ናቸው፣ እዚህ ሀገር ተቃዋሚ ናቸው። አሁን መንግስት የፌዴራል መንግስቱ ሊበራል ፓርቲ ነው፣ የኮንሰርቫቲቭ ፓርቲ ደግሞ ተቃዋሚዎች ናቸው። እና ከነሱ ጋር ስንነጋገር እንኳን እንደዚህ ትንሽ ቁጥር ያለው ፔቲሽን ብዙ እንኳ ብናመጣ ስቲል ከአጠቃላይ አፍሪካን ለይተው አያዩትም። የአፍጋኒስታን ሳሉ ለምሳሌ ኦኬ፣ ፓኪስታን ውስጥ በሚሊዮን የሚቆጠሩ ዲፖርቴሽን ፌስ የሚያደርጉ ጦርነት ያለባቸው ኤሪያዎች አሉ። ከነሱ ጋር ነው የሚያወዳድሩን። ስለዚህ እንዲህ አይነት ፔቲሽን በጣም በጣም ቬሪ ኢምፖርታንት ነው። በጣም እንትን ማድረግ አለብን እና እኔ አም ዲስአፖይንትድ። በእርግጥ እኔ እንደውም ይሻላለሁ ሳይን የበለጠ ዲስአፖይንትድ ሳትሆን አትቀርም። እኔ የመጀመሪያውንም ኤክስፔክቴሽን የዝቅ አድርጌ ነው ቁጥሩ 2000-3000 ስል እንዴ ሳይንማ 40-50 ሺህ አሚን ብዙ ሺህ ነበር የጠበቀችው። ኤግዛክትሊ 40-50 ሺህ ባይሆን ናው ቁጥሩ በጣም እንትን ነው፣ ዲስአፖይንቲንግ ነው። አንዳንዶቹ ቴክኒካሊ እክል ገጥሟቸው መሰለኝ። አንዳንዶቹ ደግሞ ትንሽ አንዳንድ ወንድሞች እህቶች ጋር ቅር ያለኝ ነገር የኛ ጭንቅ ካለፈ በኋላ ሌላውን ማስታወስ አለብን። ካለፈ በኋላ የተወሰነ ሰው ይዘነጋል፣ ይረሳል። ብዙም ጉዳይ ብሎም አይዘውም። አብዛኛው ሰው እዚህ ውጭ ያለ ሰው በሆነ መልኩ በስደት የመጣ ነው። ይሄ ነው የሚባል ሶሊድ ዳታ ባይኖረኝም አብዛኞቻችን በስደት ነው የመጣ ነው። በጋብቻና በስኪልድ ኢሚግራንት የመጣን ሰዎች ከኢትዮጵያና ከኤርትራ አይ ቲንክ በጣም የሚቆጠሩ ሰዎች ናቸው። አብዛኞቻችን በስደት የመጣንን ዛት ሚንስ ኢን ዋን ዌይ ኦር አናደር የተገናኘ ነው እጣ ፈንታችን ከዚህ አይነት ነገር ጋር። ብዙዎቻችን ደግሞ ዘመዶች አሉን፣ እህት፣ ወንድም፣ አክስት፣ አጎት፣ የእህት ልጅ፣ አክስት ልጅ፣ አጎት ልጅ ምናምንና አይ ቲንክ እንትኑ ላይ ፒቲሽኑ ላይ ትንሽ እንደጠበቅነው አልሆነም። የሰው ሪያክሽን እንደጠበቅነው አልሆነም። አንዳንድ ጊዜ የራሴም ጓደኞች በእንትን ሳይሆን በክፋት ሳይሆን በግዴለሽነት ወይ በኋላ አደርገዋለሁ በሚል ሳያደርጉት ይቀራሉ። የሚደል ሳገኛቸው እንደ ፕሊስ ዱዊት ስላቸው ስዘጋጅግ 2-3 ጊዜ ያደርጉታል። 8 ቀን የቀረን ቅድም ሳይ እንዳለችው በ8 ቀን ጊዜ ውስጥ ሌላ ተጨማሪ 1000 እንኳ ብናገኝ እንግዲህ ወደ 4000 እንኳ ብንገባ
5000 ብንገባ ኢትስ ገነቢ በጣም ኤክሰለንት። ግን 4000 እንኳን ብንገባ በጣም ጥሩ ነው። እንግዲህ ቅዳሜ ደግሞ ስብሰባ አለን ካልጋሪ። አይ ሆፕ በቁጥር ደግሞ ኢምፐርሰን በመገኘት የበለጠ ሜምበር ኦፍ ፓርላመንቷን ኢምፕረስ እናደርጋታለን ብዬ ገምታለሁኝ። በት ስቲል በቀረችው ቀን ብዙ መስራት አለብን። እንግዲህ በጣም ጥሩ። ቅድም ስታነሳ የቴክኒካል ችግርም እንደገጠማችሁ ነግረኛል። ምናልባት እሱን ለመፍታት ያደረጋችሁት ጥረት ምንድን ነው? እሱም ከሆነ እንግዲህ ሰው ከቢዚነቱ ከሩጫው ጋራ ተያይዞ አንዳንዴ ብዙ እንትን ማድረግ ላይፈልግ ይችላል እና እሱን ለማቅለል ምን አድርጋችኋል? ሳይን ከመለመን ውጭ ማለት ነው። በየቦታው እየሄድን ብዙ ሬስቶራንቶች የሀበሻ ሬስቶራንቶች እኔ ካልጋሪ ያለሁበት ጋር ሬስቶራንቶች አሉ የሀበሻ እና ፕሪንት አድርገን ፖስተሩን ፕሪንት አድርገን ይሄንን ፖስተር በየካሼሩ ላይ ያለ እንትኖች አሉ፣ ፀጉር አስተካካዮች ባርበር ሾፕ አሉ እና በቃ ይሄንን ያልፈረመ ሰርቪስ እንዳያገኝ ምናምን ሁሉ ብለናል እና እነሱ በያሉበት ፈርሙ እያሉ ይጠይቃሉ። ተክሌ በሚሄድበት እምነትም በኮሚኒቲም ሾው ሮፍናን ሾው ላይ አሁን ቅዳሜ ሮፍናን ይመጣል ካልጋሪ እና እዛ መግቢያ ላይ ሄድም ገለንም ለመግባት ይሄን መፈረም አለብህ ሁሉ ልንን ነው። አንዳንድ ሰዎች ከሀበሻማ አልጠብቀው ማለት ነው። እኔ እዚህ መተው ስራ አያገኙ ምን ያደርጋሉ እዚህ መተው የሚል አይነት እንዲህ ለአፍ ብቻ ሳይሆን የእውነት የልባቸው እንደዛ ብሎ የሚመልሱ ሰዎች አሉ እና ይገርመኛል። ስደተኛ ለስራ የካናዳ ኢሚግሬሽን እስኪያውቀው ድረስ አንድ ሰው በግል በፕራይቬት ከሆነ ስፖንሰር የሆነው ለአንድ አመት ከመንግስት እርዳታ የገንዘብ እርዳታ ሳይጠይቅ ያንን ስፖንሰሩ የተወሰነ ነገር የሚበላውና መኝታ ቤት አዘጋጅቶለት የሚበላውን እየሰጠ ለአንድ አመት ሊያግዘው እንደሆነ ስራ እስካላገኘ ድረስ ማለት ነው መንግስት ራሱ ካናዳ መንግስት የሚያውቀው። ያቺ አንድ አመት ካለቀች በኋላ ደግሞ የመንግስት ተርቦ የሚያደርሰው የለም ካናዳ ውስጥ። ለቤተሰብ አትተርፊም ሌላ ሰው አትሆኝም እንጂ ከመንግስት ብር የተቀበሉ መኖር ይችላሉ። እና ማንም ሰው ደግሞ እንግዳ በቃ የሆነ ሀገር ሲኬድ ስደተኛም ሆኖ ቪዚትም ሲሆን እንግዳ መሆኑ አይቀርም። አንድ ሰው የመጀመሪያ አመት እስክትለምጂ በተለይ ቋንቋ ሙያ ምንም ሳይዝ ከመጣ አንድ ሰው የግድ ነው ስራ ወዲያው ሊያገኝ አይችልምና ያንን ጊዜ አልፎ ነው ትንሽ ቆይቶ የሚረጋጋው። ያንን ግምት ውስጥ አይገባምና ሰው ኤክስፔክቴሽኑ አዲስ የመጡትም ወይ እዚህ ያሉትም እዚህ አዲስ የመጣ ሰው ደግሞ ብዙ ስለሚያማርር በቃ እንደመጣ በቃ ለዚህ ነው እንደመጣኸኝ እንደዚህ እንደመጣሁት ስለሚል አይ ቲንክ ስፖንሰሩም ይደክመዋል መሰለኝ ያንን ኮሜንት መስማት። ብቻ ያንን ድሮ መሰማው ነበር፣ አሁን በተደጋጋሚ ሰማሁት። በቃ እዚህ መጥቶ ስለማያገኙ ነው እንደዚህ የምናረገው እና እንደው ለአፋቸው ነው እንደዛ የሚሉ አንዳንድ ሰዎች የእውነት አይፈርሙም። በቃ ይሄንን አስበው ይገርማል። ግን ተክሌም እኔም ልዩም ሌሎች ይሄንን ፔቲሽን እንዲሳካ የሚፈልጉ ከጀርባችን በጣም ብዙ ሰዎች አሉ። በየሄዱበት በኪሳቸው ኪውአር ኮድ ስላለው ይሄንን ፖስተሩ ኪውአር ኮድ አለ በየስልካቸው ይዘው ይሄዱ እየጠየቁ ነው እና ከሚገባ በላይ ያለ ምንም እንትን መግደርደር አድርገናል ተወተናል ብዬ ነው የማስበው። በጣም አመሰግናለሁ ሳይል። ሌላው ግን ምናልባት ፔቲሽኑ ሲፈረም ፐርሰናል ነገር ይጠይቅ ይሆን? ምንድነው የሚፈልገው ከፈራሚው? ምናልባት ደግሞ ሌላ ጣጣ ያመጣብኛል የሚል ስጋትም ካለ ፔቲሽኑ ላይ ሲፈርም ያሳያቸዋል። ፓብሊሽ አይሆንም ስማቸው። እኛም ይሁን መንግስት ይሁን ምን ስማቸው ሊስት አድርጎ አያወጣው። እዛ የሚፈለገው ካናዳ ውስጥ የሌለ ሰው ወይንም የሆነ ሰው አሁን ለምሳሌ ኢሜል ውስጥ ለሚፈልግ አንድ ኢሜል አድሬስ ተጠቅሞ አንድ ሰው የተለያየ ስም ያደረገ እንትን ቢያደርግ አይሰራም። ስለዚህ ቫሊድ የሆኑ እንግዲህ ፊርማው ላይ እንደምናየው 2400 ምናምን ደርሷል። ቫሊድ የሆኑትን ናቸው የሚቆጠሩትና ገና ቫሊዴት ያደርጓቸዋል። ለዛ ለመለየት ነው። አድራሻ የቤት አድራሻ እንኳን አይጠይቁም። ኢሜል ስልክ ቁጥርና የት ከተማ እንዳሉት ብቻ ነው እየተጠየቁ ያሉትና ምን ጣጣ ሊያመጣ ይችላል? አሁን እኮ ይሄ ሀበሻ ሌጋል ፕሮፌሽናልስ ይሄንን ጥያቄ ጠይቀዋል። ፔቲሽን ማለት ልመና ነው ባጭሩ፣ ጠንከር ያለ ልመና። ስለዚህ ይሄንን ይሁንልን ብለው ጠይቀዋል። አዎ በጥያቄ እስማማለሁ ብሎ ነው ሰው እየፈረመ ያለው እንጂ የምንቃወመው ነገር የለ፣ እንትን የምናደርገው ነገር የለ። ጥያቄ ጠየቅን ነው የስንት ሰው ጥያቄ ነው። ኦኬ ጥያቄውን ያዩታል፣ ከሆነ ይሆናል፣ ካልሆነ አይሆንምና ምንም
የሚያስፈራ ነገር እንትን የሚያደርግ ነገር የለውም። ኦኬ አይመስልም አለቃ? ልክ ነው። አይ ምንም ይሄ the most ኒውትራል እና አንዳንድ ጊዜ ልክ ነች። ለምሳሌ ኢትዮጵያ ውስጥ የሰብአዊ መብት ጥሰት ተፈጽመዋል ፈርሙ፣ ወይ መንግስት እንደዚህ ነው ፈርምናም ስትይ በጣም ፖለቲካል ነገር ነው። ወይ ፓለስቲኒያንስ እንደዚህ እንቃወም ብትይ ወይ ኮንሲኩዌንስ አለው፣ ፍራቻ ሊኖር ይችላል። በት ይሄ ቤዚካሊ እንትንም ስፔሻል ትሪትመንትም አይደለም የሚጠይቀው። ስደተኞች የአፍሪካ ስደተኞች በተለይ ኮምፔርድ ቱ አደር ካንትሪስ ከሌሎች ጋር ሲወዳደሩ የሚወስደው ጊዜ በጣም አንሪዝነብሊ እንትን ነው፣ የዘገየ ነው። የሌሎቹ ጋር በ18 ወር ሲያልቅ የአፍሪካ 5-6 ዓመት ይፈጃል። ይሄ ቁጥር ይስተካከል ነው ቤዚካሊ። ኦልሬዲ ያሉትም ነው የተለየ አፍሪካ አዲስ አምጡ ተጨማሪ ሳይሆንም ያሉት ቁጥር ያለው ባክሎግ በጣም አሁን ባለው ሁኔታ ከተሄደ 6-7 ዓመት ይፈጃል ነው። እና ይሄ ሁሉም ደግሞ ያሉት ሙስሊሞች አሉበት፣ ካቶሊክ አለ፣ ኦርቶዶክስ፣ ጂኦቫ ዊትነስ፣ አማራ፣ ኦሮሞ፣ ትግሬ፣ ኤርትሪያንስ፣ ኢትዮጵያንስ፣ ሁሉም ሌሎችም አፍሪካንስ አሉበት። እና ሁሉንም ይሄ ገለልተኛ የሆነ ሁሉንም በኩልነት የሚያይ ከተሳካ ለሁሉም የሚጠቅም ስለሆነ ምንም እንትን የለውም፣ ምንም ኮንሲኩዌንስ የለውም። ከዛ ውጭ ደግሞ ለሃውስ ኦፍ ኮመን ስም ነው ራይት። የካናዳ እንግዲህ ዋነኛው ሌጂስሌቲቭ አካል ሃውስ ኦፍ ኮመንስ ነው፣ ስለነሱ የሚጻፍ ነው። ፓርቲ ራይት ሶ አይ ቲንክ ከዛ አንጻር ምንም የሚያስፈራ ነገር የለም። ኤንድ ሶ አጌን ዊ ስቲል ሃቭ ታይም። 8 ቀን ነው። በተለይ ፕሮሰስ ያላችሁ ሰዎች ቤተሰቦቻችሁ እዚህ ካሉ ደውሉላቸው፣ ንገሯቸው። ሊንኩን እዚህ ጋር ለማድረግ ስሞክር አይቻልም። ፕራይቬት ሴቲንጉ ማን ነው ይሄ ሴቲንጉ አይፈቅድም መሰለኝ አለኝ፣ እንዴት እንደሆነ አላውቅም። እና ኤኒዌይስ ዊ ስቲል ሃቭ ታይም ዊ ካን በዚህ በቀረችው ጊዜም ቢሆን የተወሰነ ማድረግ እንችላለን። በጣም ጥሩ። አው ሊንኩን እየጠየቁ ነው። አይ ቲንክ ሳይን ኮሜንት ላይ ለማድረግ ሞክራለች። አሁን ስልክ አቋርጧት ነው ስትመለስም። እሺ ሳይን ኮሜንት ላይ አድርገሽዋል። ሰው እዚህ ኮሜንት ላይ እያየሁኝ ነው ሊንኩን የት እናገኛለን የሚል በድጋሚ አሁን ደግሞ ለገቡ ቤተሰቦቻችን ድጋሚ እንግዲህ አስቸግርሽ ነው። የት ላይ ያገኙታል? ማን ነው ይሄንን ፒቲሽን መፈረም ያለበት? አሁን ይሄንን ላይቭ የሚከታተሉ ሰዎች ከነሱ ምን ይጠበቃል? እሱን አንድ ጊዜ ልታስረጅልኝ። ችግር የለም። መፈረም የሚችለው ካናዳ ውስጥ የሚኖር ለቢዝነስም የመጣ ይሁን ቋሚ የሚኖርም ይሁን ተማሪም ይሁን ካናዳ ውስጥ ያለ ሰው ዜጋም ይሁን ካናዳ ውስጥ ያለ ሰው ነው የሚፈርመው። ስሙ፣ የአባቱ ስም፣ ስልክ ቁጥርና ኢሜል እና የት ከተማ እንደሚኖር ይሄ ብቻ ነው የሚያስፈልገው። ከአንድ ደቂቃ በታች ነው የሚፈጀው። ይህንን ዌብሳይት ሊንኩ ላይ ካስገባ በኋላ ወደ ኢሜሉ መልእክት ይመጣለታል። አንተ ነህ ወይ? ማንም ሰው ፈርስት ኔም ስሙን አግኝቶ ስልክ ቁጥሩን አስገብቶ ማድረግ ስለሚችል ያ ማረጋገጥ ስላለባቸው ወደ ኢሜል ይመጣል። እንደዚህ አይነት አንተ ነህ ወይ የሚል ኮንፈርም አድርግ የሚል ኢሜል ይመጣል። እዛ ገብቶ ኮንፈርም ያደርጋል። አለቀ። ሊንኩ ከየት ይገኛል? የእያንዳንዳችን የተክሌም ልጅ ተክሌ ይላል ቲክቶኩ። የኔም ቲክቶክ ላይ ባዮ ላይ ያለ ሳይና ማኑኤል አጌስ ወይ ቴክስት አድርገው እዚህ ሳይና ማኑኤል ብሎ ዩቲዩብ ላይ ቢገቡ እዛ ላይ ስቴፕ ባይ ስቴፕ ሳይቀራል አንድ በአንድ ምን ማድረግ እንዳለባቸው የት ገብተው ምን ላይ ክሊክ እንደሚያደርጉ ያሳያል። በጣም ብዙ ቦታ ላይ ሼር ተደርጓል ፖስተሩ። ስለዚህ በእንደዛ ያገኙታል። እዚህ ጋርም ፔስት እያደረኩት ነው። እዚህ ጋር ክሊክ ማድረግ አይቻልም ቲክቶክ ላይ ኦብቪየስሊ ኮፒ አድርጎ ፔስት ማድረግ አለባቸው። እንትኑ እየላኩት ያለውት ሊንክ ይወጣል ይታያል። ኮሜንት ላይ ትጽፍ አይ ቲንክ ይወጣ አይመስለኝም። ይቻላል አጫውቱት ያሉና አንዳንድ ሰው እንትኑ እንዴት እንደሚደረግ አሳዩን። ከስልኬ ማሳየት እችላለሁ። ላይክ 2 ሚኒት ናት። ለመፈረም ስታስቡ እንዴት ነው የምታገኙት? እዛው ፔቲሽን እዚህ ጋር የነበረው ሊንክ ጋር ገብታችሁ ብታዩት ይሄን ሁሉ ሀሳብ እዛ ገብታችሁ ከዛ ወደታች ስትሄዱ መጨረሻ ላይ አንድ ቦክስ አለች ሳይን ዘ ፔቲሽን ትላለች። እዛ ላይ ክሊክ ስታደርጉ ከዛ አንድ አዲስ አሁንም ወደ መጨረሻ ወደታች መሄድ አለባችሁ። ወደታች ስትሄዱ ፐርሰናል ኢንፎርሜሽን የሚል ታገኛላችሁ። እዛ ይጠይቃቸዋል። ስም፣ ፈርስት ኔም፣ ላስት ኔም፣ ያባታችሁ ስም፣
ኢሜል ይፈልጋል፣ ስልክ ቁጥር ይፈልጋል። ይህንን ካስገባችሁ በኋላ አድረስ ካናዳ ውስጥ ያለ ሰው ነው የሚፈርመው ብለናል። ከዛ አውራጃ የት ፕሮቪንስ ነው የምትኖሩት አውራጃዎች ታስገባላችሁ። ከዛ ፖስታል ኮድ አድራሻ አይጠይቅም፣ አድራሻ አታስገቡም፣ ፖስታል ኮድ። ከዛ በኋላ 3 ቦክሶች አሉ። አንደኛው እኔ ካናዳዊ ነኝ ወይ ሬሲደንት ነኝ እያላችሁ ነው። እነሱ ብቻ ስለሆነ የሚፈቀድላቸው እሱን ክሊክ ታደርጋላችሁ፣ የግድ ነው። ሁለተኛ በዚህ ፔቲሽን እስማማለሁ ብላችሁ ክሊክ ታደርጋላችሁ። ሶስተኛው ይሄ ፔቲሽን ሲያልቅ አፕዴት ትፈልጋላችሁ ወይ ወደ ኢሜል እናክላችሁ ወይ ትፈልጋላችሁ፣ አትፈልጉም። ካልፈልጋችሁ እሱን መተው ትችላላችሁ። ከፈልጋችሁ የስ ትላላችሁ። ቢያንስ ግን እነዛ 2 ክሊክ አድርጋችሁ ሳይን የምትላለች ሳይን ታደርጋላችሁ። ይሄን ሳይን ስታደርጉ ቀጥታ ወደ ኢሜላችሁ መልእክት ይመጣል። ኢሜላችሁ ላይ ኖ ሪፕላይ ኢሜል ነው ፔቲሽን የሚል አለበት። እዛ ኢሜል ላይ ከፍታችሁ እዚህ ጋር እንደምታዩት ሊንክ ይመጣል። እዛ ላይ የሆነ ፔቲሽን ፈርማችኋል። የምትስማሙ ከሆነ ራሳችሁ ከሆነ የፈረማችሁት እንትና ኮንፈርም አድርጉ የሚል ይመጣል። እዚህ ሊንክ ላይ ኮንፈርም ስታደርጉ ጨርሳችኋል። ቀላል ነው። በጣም ጥሩ አመሰግናለሁ ሳይን። ሌላው እንግዲህ የአክስት ሀገር ዩጋንዳ ቤተሰቦች ትግርኛ ተናጋሪዎችም አሉ። በተለይ የሚያመጣውን የስነ ልቦና ችግር ቅድም ሳሚ በደንብ አብራርተዋል። የነገሩን ክብደት እንዲያዩት ስለፈለኩኝ ነው። በትግርኛ እሱን ሀሳብ ላስቸግርህና ጊዜ ብትነግርልን። ሳሚ እየተናገርክ ከሆነ ሚውት ነው። እሺ አይ ኮኔክሽን የገባ የወጣ ስለሆነ ነው፣ ይቅርታ። ስለዚህ እንታይና ክንብል ፀኒሕና እዚ ምድንጋይ ናይ ፕሮሰስ ናብ ካናዳ ማዕረፍ እንደይ ናይ ስነ ልቦና ፀቕጢ ወይ ከዓ ናይ ስነ ልቦና ሽግር የምፅእ ኣሎ ኣብ ስደተኛታት ዝብል ሕቶ እዩ ነይሩ። ምክንያቱ እዚ ሕቶ ዝመፀ ከዓኒ እዚ ፔቲሽን ወይ ከዓ ናይ ፌርማ ምትእኽኻብ ተባሂሉ ንግሆን ምሸትን መንገዲ በዓል ተኽለ ይኹን ብዝተፈላለዩ ሚድያታት ዝፃዕረሉ ዘሎ ግን ብዙሕ ሰብ ዳርጋ ሸለል ኢልዎ ዘሎ ግን ከዓ ኣገዳሲ ዝኾነ ነዚ ነገር ዝኽፈትሕ ዝኽእል ተባሂሉ ዝሕሰብ ወይ ከዓ ተስፋ ዝግበረሉ ንምንታይ እዩ ኣብ ከም ደረጃ ተበፂሑ ስደተኛታት ብሰንኪ ምድንጋይ እንታይ ናይ ስነ ልቦና ሽግራት ዘጋጥሞም ዘሎ ኢልካ ትሓስብ ዝብል ሕቶ እዩ ነይሩ። ስለዚ ብሓፈሻ እቲ ፀቕጢ ኣብዚ ምሳና ፅቡቅ ጌርኩም ትርድእዎን ትፈልግዎን ኢኹም ኢለ ይሓስብ። ብሓፈሻ ግን ከም በዓል ሞያ መጠን ኣዝዩ ከቢድ ዝኾነ ናይ ስነ ልቦና ፀገማት ኣለዎ። ንኣብነት ከም ኣብነት ኣብዚ እዋን እዚ ከነልዕሎ ንኽእል ኣብ ኡጋንዳ ዘሎ ናይ ነብሰ ቅትለት ፈተነታት ይኹን ወይ ከዓኒ ሓሳባት ቀፃሊ ናባና ሓገዝ ዝሕተትን ንሕና እውን ብዝተኽእለና ክንሕግዝ ንፍትንን ስለ ዘለና ማለት እዩ። ስለዚ ካብ ካልእ ብዝገደደ ኣብኡ ይረአ ኣሎ። እዚ ከዓ እቲ ቀንዲ ምክንያት ዜርካ ምርመራ ዝፍለጥ እንታይ እዩ 5 ዓመት ገይረ ናይ ካናዳ ፕሮሰስ ካብ ዝጅምር 4 ዓመት ገይረ ናይ ካናዳ ፕሮሰስ ካብ ዝጅምር ክሳብ ሕጂ ከምዚ ጥራይ መፂኒ ወላ ሓንቲ እንታይ እዩ ማዓስ ይውዳእ ዝፈልጦ የብለይን። ኣብዚ ዓዲ ከዓ ሰራሕ ይክእልኒ ናብራ ናይ ኢንፍሌሽን ወይ ከዓ ናይ ናብራ ምንጫፍ ኣሎ፣ ቁጠባዊ ማሕበራዊ ሽግራት ኣሎ። ምስኡ ተደሪቡ ናብ ተስፋ ናብ ምቁራፅ ክኸይድ ከሎ እቲ ሰበይቲ ሓሳባት ኣብ ርእሱ ዝመፁ ማለት እዩ። ስለዚ ኣብ ኡጋንዳ ይኹን ኣብ ኢትዮጵያ ኣብ ዝተፈላለዩ ሃገራት ኣፍሪካ ብፍላይ ግን ኣብ ኢስት ኣፍሪካ ዘለው ስደተኛታት ብሰንኪ ርጉፅ ዘይኮነ ምድንባይ ናይ ፕሮሰስ ናብ ካናዳ ኣዝዩ ከቢድ ዝኾነ ስነ ልቦናዊ ፀቕጢ የጋጥሞም ኣሎ። ብመዝገብ ዝሓዝናዮም ስለ ዝኾነ ንዝምልከቶ ኣካል ክቐርብን ክሪኦን ዝኽእል እዩ ማለት እዩ። ስለዚ እዚ እዩ ነይሩ እቲ ኣንቶይ ብኣምሓርኛ ዝተዛረብናዮ። ሕጂ ካብ ትግርኛ እንደግሞ ዘለና ሓፂሩ። እሺ ብዮ ኣሎ በትግርኛ ደግሞ ኣሎ። እሺ ሳሚ በጣም አመሰግናለሁ። አዳዲስ የገባችሁ እንግዲህ እያወራን ያለነው ሰሞኑን እየተሰበሰበ ያለው ፔቲሽን ምንድነው? ጥቅሙ ምንድነው? ማን ነው መፈረም ያለበት? እስካሁን ምን ያህል ሰው ፈረመ?
ፔቲሽኑ ከተሰበሰበ በኋላ ለስደተኛው የሚያመጣው ውጤት ምንድነው የሚለውን በደንብ አስረድተውናል። ሳይን እንግዲህ አንቺንም ላስቸግርሽ ነው። ለትግርኛ ተናጋሪዎች ይህንን ሐሳብ ማንን ነው የሚመለከተው? ማንን ነው ማስፈረም ያለባቸው? በተለይ ደግሞ ካምፓላ ውስጥ ዩጋንዳ ውስጥ ያሉ ስደተኞች ምንድነው የሚጠበቀው ከነሱ? ምን ያድርጉ የሚለውን በትግርኛ ብታስረጃቸው። ሰላም ትግርኛ ጥራይ ትሰምዑም ሰራ ዘለኹም ከይተሓልፈኩም ዛ መልእኽቲ ብትግርኛ ነትገማ ኣትብል ፀኒሐሙ ብዛዕባ እታ ፔቲሽን ተስፋ ገብር ሰሚዕኩም ኣለኹም ስጋብ ሕጂ 8 መዓልቲ ኣተሪፋታ ደላ ኣብ ካናዳ ዘሎ ስደተኛ ክገብሮ ዝኽእል ነገር ብጀካ ጸሎት ማለት እዩ ናብ ስድራ ቤቱ ናብቶም ስፖንሰሩ ናብ ዓርኪ ማሓዛ እዩ ሼር ክብላ ዘለዎ ነዚ ፔቲሽን ነታ ሊንክ ንኽፍርሙ ማለት እዩ ኣብ ካናዳ ዘሎ ሰብ ጥራይ ክፍርማ ዝኽእል ወይ ዜጋ ወይ ነባራይ ተማሃራ ይኹን ዝኾነ ኣብ ካናዳ ዘሎ ሰብ ጥራይ ክፍርማ ዝኽእል ካብቶም ካናዳ ዘለዎ ካ እንታይ እዩ ዝድለ ሳንቲማ ያውፅኡን እዮም ግዜውን ያውስደሎም ትሕቲ ፍርቂ ሰዓት ገለ ኣትወስድ ሽሞም ሽማቦኦም ኢሜይል ስልኪ ቁፅሪ ኣበይ ከተማ ከም ዝቕመጡ ጥራይ ኣትሓትት እቲ ሊንክ ኣብ ብዙሕ ቦታ ተዘርጊሕሉ ኣብ ናይ ዩቱብ ኣሎ ኣብ ናይ ጠበቃ ተኽለ ሳይት ኣሎ ኣብ ብዙሕ ቦታ ኣሎ ተፀግማ ይመስለኒ ነታ ሊንክ ንምርካብ ኣብዚ ኣውን ቴክስት ክገብራ ፖስት ክገብራ ፀኒሐ ነይረ ለዝነታ ረኺቦም ምናልባት ስክፍታታት ከይህሉ ሽምና ድሓር ከይዝርጋሕ ወይ ገል እሱ ተኮይኑ ድሕር ዘብሎም ደሎ ተሽም ፓብሊክ ስታይ ኾኒ ፖስታይ ክኸውንኒ ኣድራሽኦም ገሊኦም ከዓ ይፅሕፉን እዮም ኣበይ ከተማ ከም ዘለዎ ጥራዮም ዝፅሕፉ ደለው ሕቶ ኢኻ ፔቲሽን ሲ ልመና ማለት እዩ ብሓፂሩ ሕቶ ነቕርብ ኣለና ኣብ ክንዲ ዓይነት ስደተኛ ኣብ ኣፍሪካ ዘሎ ሲ ንኽመፀልና ኢና ናሓትት ዘለና ተደልዮም ገብርዎም ተደልዮም ወይ ወይነኖ እያ ተመልሲ እምበረ ወላ ሓንቲ ዘምፅኦ ፀቕጢ ይኹን ተፅዕኖ ይኹን ገለሲ የለን ኣብቲ ዝፍርም ሰብ ዋላ ኣብ ገለ ስለዚ ከምቲ ተሓሰብናያ ብዙሕ ኣይተፈረመትን ኣነ ብወገነይ ብጣዕሚ ተስፋ ገይረ ነይረ ካብዞም 30,000 ሲ እቶም ፍርቆም እንዲኦም ሓበሻ ግን ዋላ ብ10,000 ከማ እንተሓሲብናዮም ሲ ካብዞም 10,000 5 ስፖንሰር 50,000 ሰብ እዩ ዘሎ 50,000 ስፖንሰር ኣብ ካናዳ ኣለው እዞም 50,000 ስፖንሰርኩም ሲ ዘይሰምዑ ድዮም ኮይኖም ዋላስ ደሓን ቀሲሎም ምፁ ገለገለ ሰባት ኣብ መንገዲ ዝረኽቡኒ ኣብዚ መፅኦም እንታይ ስራሕ ይብሎም ስራሕ ይረኽቡን እዮም ወይ ኣነ መፅእ ስራሕ ይረኽብኩን ገለ ዝብል ተተጋጋሚ ሰሚዕዮስ ይግረም የደለኹ ሕጂ እውን ሰምዑ ነይረ ሕጂ ግን ብብዝሒ ሰሚዕዮሙ ምናልባት ነኖ ደሓን ኣይምፁ ዝብል ርእቶ ድዮም ሒዞም ዋላስ ዘይበፅሖም ይኮይኑ ኣይረጋገፅኩን ግን ብጣዕሚ ውሒደት እዩ 2400 ገለ ጥራይ ተፈሪሙ ዘሎ 8 መዓልቲ ኢኻ ትተርፋ ስለዚ ኣይ ቲንክ ኣብ ካልእ ሚድያታት እውን ተዘርጊሑሉ እንድሕር ደኣኒ ዘንተሪፈን ዘለዋ 8 መዓልቲ ዳምዳም ክንብል ተኽኢልና ፅቡቕ ስለዚ በብወገንኩም ኣብ ካናዳ ዘሎ ሰብ ከተብፅሕዋታ መልእኽቲ ክፍርሙ ከተሕግዝዎም ጥራያት ክትገብርዋ ትኽእሉ እዩ ኣለዉ ኣማርኛ። እሺ አመሰግናለሁ። ሌላው እንግዲህ ይሄ ፊርማ ዘመቻ ከተጠናቀቀ በኋላ የሀበሻው የህግ ባለሙያዎች ማህበረሰባችንን ለመደገፍ እንግዲህ ድምጽ ለመሆን ቀጥሎ ያቀደው ትልቅ ስራ ምንድን ነው? ይቅርታ አልሰማሁትም። ቀጥሎ ያቀደው ምን? ያ ይሄ እንግዲህ አሁን ፊርማ ዘመቻው ከተጠናቀቀ በኋላ እንግዲህ በተሳካ ሁኔታ ይጠናቀቃል ብለን ተስፋ እናደርጋለን። ብዙ ሰዎች ከዚህ በኋላ ይፈርማሉ። እሱ ከጨረሳችሁ በኋላ እንግዲህ ማህበረሰባችንን የሀበሻው የህግ ባለሙያ ማህበረሰባችንን ለመደገፍ ቀጥሎ ልትሰሩት ያሰባችሁት ነገር ምንድነው? እቅድ ካላችሁ ማለት ነው። እቅድማ ሞልቷል፣ ግን የእንትን ብቻችን ማድረግ አንችልም። አየሽ ሰው ይፈልገዋል ወይ ኮሚኒቲ ይፈልገዋል ወይ ታይቶ ነው የሚደረገው። ይሄኛውን ይሄ ፔቲሽን ከ8 ቀን በኋላ ይዘጋል። ከዛ ወደ መንግስት ይቀርባል። በ30 ቀን ውስጥ መልስ መስጠት አለበት የካናዳ መንግስት። ነገ ቅዳሜ ከቶሮንቶ ካለችበት እኔ ወዳለሁበት ወደ ካልጋሪ ትመጣለች ኤምፒዋ which member of parliament ስፖንሰር ያደረገችን የአንድ ሰዓት ስብሰባ የኮሚኒቲ ጥያቄ ለመመለስ ብላ ነው የምትመጣው። ተክሌም ከቶሮንቶ ወደ ካልጋሪ ይመጣል። በዛ ስብሰባ ሌሎችም አሉ፣ ሱዳንም ይመጣሉ። የሱዳን አፍሪካ ውስጥ ላለ ሰው አፍሪካን የሚመለከተው ሰው በሙሉ ጋብዘናል። ሰው ይሄንን ጥያቄም ትሰማለች፣ ለኮሚኒቲ መልስ ትሰጣለች። እኛ በኩላችን የችግር የሌለው ጊዜ ያምጣልን፣ ግን በጣም መታገዝ ያለበት በብዙ መንገድ። እኛ እንግዲህ በህግ ሙያችን የኢሚግሬሽን ህግ በተመለከተ ነው ሙያችን፣ ግን
በተለይ ጋሽ ተክሌ ብዙ ቦታ ላይ ይታያል እንትኖችን አዲስ መጪዎችን ሲያገዝ ስደተኛ ሆነን ስለምናቅ እኛ ራሳችን እዚህ እንደተመጣ ያለውን የመጀመሪያ አመት በተለይ በጣም ከባድ ነው እንትን መስመር ውስጥ ገብቶ ነገሮች ለማስተካከል። ስለዚህ መርዳት የሚፈልጉ ሰዎች ስደተኛውን በያለበት እንዲረዳ ሳሚ የሚያደርገው ባለበት ሆኖም በጣም ትልቅ ሚና ይጫወታል። ስለዚህ አእምሯችን በጤና ተጠብቆ ቆይቶ በያለንበት ሆነን በሰላም በጤና ለመቆየት ሁሉም ሰው የቤት ስራ ይመስለኛል። በያለንበት ማድረግ የምንችለው ብዙ ነገር ነው ያለው። በጣም ጥሩ። እንግዲህ ዛሬ የተገናኘ ነው በዋናነት በዚህ በፔቲሽኑ ጉዳይ ዙሪያ ስለሆነ እንግዲህ በበቂ ሁኔታ ለማስረዳት ሞክራችኋል። ከዚህ ጋር የተያያዘ ጥያቄ ያለው ሰው ከታች ሊጽፍልን ይችላል። ካልሆነ ግን ሳይን የምትጨምሪው ነገር ከሌለ ሳሚም አንተ የምትጨምረው ነገር ከሌለ መጨረስ ይኖርብናል። ይሄ ፕሮግራም ዩቲዩብ ላይ ነገ ይጫናል። እንግዲህ ወዳጅ ዘመዶቻችሁ ማድረሳችሁን አትርሱ። ዋትስአፕ ግሩፓችን ላይም እናደርጋለን። አክስት ሀገር ዩጋንዳ ዋትስአፕ ግሩፕ ላይ ሊንኩን አስቀምጠናል ከዚህ በፊት፣ አሁንም ደጋግመን እናደርጋለን። እንግዲህ ይህችን 8 ቀን ባለ በሌላ ኃይላችን ተረባርበን ፔቲሽኑ አትሊስት ቁጥሩ ከፍ እንዲል እንግዲህ እነዚህ ወገኖቻችንን ልፋት ከንቱ እንዳናደርገው ተባብረን አንድ ነገር ላይ እንደርሳለን። አክስት ሀገር ስልክ መጥቶባት ነው መሰለኝ። ይሰማል? ሳሚ ይሰማል? ኦኬ። እሷ እስክትመለስ ድረስ አንድ ማለት የምፈልገው ነገር ይሄንን ፔቲሽን አዲስ ፕሮሰስ ለመጀመር አይደለም። አዲስ ሰዎች ከስደተኛ ያሉ ሰዎች ወደ ካናዳ ለማምጣት አይደለም። ፕሮግራሙ በግለሰብ በግሩፕ 5 ይሁን በኮሚኒቲ ይሁን በሃይማኖት ተቋማት ስፖንሰር ፕራይቬት ስፖንሰር የሆኑ ሰዎች ኦሬዲ የተጀመረ ፕሮሰስ ላላቸው ከፋይል ናምበር ጀምሮ እስከ ሜዲካል አድርገው የዘገየባቸው ኢንተርቪው አድርገው የዘገየባቸው መስመር ላይ ያለ 30,000 ፕሮሰስ መስመር ላይ ያለ አፍሪካ ውስጥ አለ። ከነዚህ 30,000ዎች ውስጥ ይሄንን የተጀመረ ፕሮሰስ ያላቸው ተፋጥኖ ፕሮሰሱ እንዲያልቅ ነው እየጠየቅን ያለ ነው እንጂ አዲስ ፕሮሰስ እንዲጀመር አይደለም፣ አዲስ ቁጥር እንዲመጣም አይደለምና ቻሉ። የኔ ድምጽ ይሰማል? አሁን ይሰማል። ሳይል አሁን ተቋርጦ ነበር። ይሰማል አሁን። ጥያቄን ሰምተሽ ነበር? ትንሽ ልጨምር በትግርኛና አንቺ በሌለሽበት እያወራን ነበር እየተቀረጸ ነው ብለን። ኦኬ ሳሚ የተናገረ ነው። ንኣብነት ሜዲካል ካብ ዝመፀንስ ዓመት ገይረ ሕተተለይ ንሳይኑን ተሓቲ ኣለኺ እቲ ፌርማ ወይ ከዓ እቲ ፔቲሽን ንብሎ ዘለና እኮ ነዚ ነገራት እዚ ንምፍታሕ ምስ ካልኦት ኣብ ካልኦት ክፍለ ዓለማት ዘለው ስደተኛታት ምስ ኣብ ኣፍሪቃ ዘለው ስደተኛታት ናብ ካናዳ ዝኣትው ወይ ከዓኒ ዝተጀመረ ፕሮሰስ ዘለዎም ክነፃፀር ከሎ ኣግልሎ ወይ ከዓ ኣድልዎ ኣሎ። ንኣብነት ፍትሓዊ ይኮነን ከምዚ ሕጂ ሰኽብኮ መፅሒፍክየ ዘለኹ ማለት እዩ። ስለዚ ዊንታ ንኣብነት ምንጭ ሰሓቂ ኢልክ ዘለኽ ንኣብነት ነቶም ናትክ ስፖንሰራት ሰዲድ ክሎም ዶ ከም ንኽፍርሙ ጌርክዮም ዶ እንድሕር ዘይጌርክዮም ንሶም ክፍርሙ መልኣክ ዊንታ ምንጭ ሰሓቂ እቲ ፔቲሽን ክፍርሙ ምግባር ወይ ከዓ ናብኦም ምስዳድ ሓደ ካብቲ መፍትሒ እዩ። ንኣብነት እዚ ሓቲክያ ዘለካ ሕቶ ርግፀኛ ኮይና ክነግረኪ ኩሉ ሓደ ክምልሳ ዝኽእል ሰብ የለን። ኣብታ IRCC ዘለው
ስራሕኛታት ጥራይም ክምልስዎ ዝኽእሉ ምክንያቱ ናትክ ጥራይ ዘይኮነ ከም ኣብነት ናትክ ዘምፅኦ ዘለኹ ትግርኛ ንሰምዕ ናይ ካናዳ ዝተጀመረ ፕሮሰስ ዘለና ናብቶም ስፖንሰራትና ክንሰዶን ስፖንሰራትና ክፍርሙን ምግባር ዓብ ሓገዚ እሞ ነቲ ዘሎ ሽግራት እውን ከም ሓደ መፍትሒ ጌርና ክንወስዶን ኣትሪርና ክንሕዞን ንምልባዊ ቴንክ ዩ እሺ ሳሚ አመሰግናለሁ። ሊንክ እያላችሁ ያላችሁ ሰዎች አላችሁ የት እንደሚገኝ ሳይን ቅድም ስትነግረን ነበር። እኛም ደግሞ የአክስት ሀገር ዩጋንዳ ዋትስአፕ ግሩፕ ላይ ከላይቭ እንደወጣን እናደርገዋለን ደጋግመን ቀኑ እስኪያልቅ ድረስ በየቀኑ ደጋግመን እናስቀምጠዋለን እዛ ላይ። ከዛ ላይ ወስዳችሁ ለቤተሰቦቻችሁ ማጋራት ትችላላችሁ። ምናልባት እንግዲህ በዚህ በፔቲሽኑ ዙሪያ ያልተነሳ መነሳት ያለበት ሰው ማወቅ አለበት የምትዩ ሐሳብ ካለ ሳይን ላንቺ ድሉን ልስጥሽ። ቀደም ወጥተሽ ያልነው ነበር ኦሬዲ ለተጀመረ ፕሮሰስ ላላችሁ አዲስ ፕሮሰስ አይደለም፣ አዲስ ለማስጀመር አይደለም፣ አዲስ የሚመጣ አይደለም። በፕራይቬት ስፖንሰር ሆኖ የተጀመረ ፕሮሰስ ላላችሁ ብቻ ነው። ያንን ፕሮሰስ ቶሎ 5 ዓመት 6 ዓመት ከሚጠብቁ ቶሎ እንዲያልቅ በአንድ ዓመት እንዲያልቅ ነው የጠየቅነው። ፔቲሽኑ እሱ ነው እንጂ ለአዲስ ሰው አይደለም። ያንን ግልጽ እንዲሆን ነበር ያወራን ነበር። በጣም ጥሩ። እንግዲህ ያው ኮምፒዬ ነው ሳስደጋግምሽ የነበረው አዳዲስ ሰዎች ስለሚገቡ ሰዎች ደጋግመው እንትን ይሉ። እንግዲህ በመጨረሻ ይሄንን ላይቭ እየተከታተሉ ላሉ ከቤተሰቦቻቸው ጋር ተራርቀው ላሉ በዚህ ፕሮሰስ ምክንያት ተራርቀው ላሉ ሰዎች እንደ ህግ ባለሙያ የምታስተላልፊው መልእክት ካለ እሱን በይንና ብንጨርስ። ትዕግስቱ ይስጣችሁ። ቀላል ፕሮሰስ የለም። ትዕግስቱ ይስጣችሁ ነው የምለው። ለቅድም እንዳልነው ፕሮሰሱ እስኪያልቅ መሀል ላይ መደረግ ያለበት ነገር ጊዜውም እንዲገፋላቸው አፎርድ ማድረግ የሚችሉ ኡጋንዳ አካባቢ እነ ቡቡ በለስን ጨምሮ ብዙ በነፃ ወይ ለስደተኛ በሚሆን ዋጋ ሙያ የሚያስተምሩ አሉ። ቋንቋ ያለ ቋንቋ ምንም ማድረግ አይቻልም። ስለዚህ ቋንቋ ሙያ እዚህ እንደመጡ ሊያረጉት የሚችሉ ነገር እስከዛ ያንን እያደረጉ ራስን የሚጠቅም ነገር ላይ ጊዜያቸው ቢያጠፉ ከተቻለ እሱን ብቻ ነው የምመክረው። መፈረሙ ደግሞ 2 ደቂቃ የማይፈጅ ነገር ነው። ሰው ካናዳ ያለ ቤተሰቦቻችሁን ጉዳዩን አስረድታችሁ እንግዲህ ደጋግሜ ስጠይቃችሁ የነበረው የጉዳዩን ክብደት እና ጥቅም እንድታዩት ስለፈለኩኝ ነው። ሰው ለቤተሰቦቻችሁ ይህንን አስረድታችሁ ቢፈርሙ ጥሩ ነው። ሳይን አማኑኤል ዩቲዩብ ቻናል ላይ ሊንኩ አለ። እኛም ዋትስአፕ ግሩፕ ላይ እናስቀምጠዋለን። አክስት ሀገር ዩጋንዳ ዋትስአፕ ግሩፕ ላይ ከላይቭ እንደወጣን እናስቀምጠዋለን። እሱን እንግዲህ ወስዳችሁ ካናዳ ካሉ ቤተሰቦቻችሁ ጋር ተነጋግራችሁ ባለችው 8 ቀን ነው የቀረው። እንግዲህ እቺን 8 ቀን በተቻለ መጠን ጠቃሚ እናድርጋት። በየቀኑ እንግዲህ ዋትስአፕ ግሩፕ ላይ እናደርጋለን። ከተቻለ ቪዲዮዎችንም ማስታወሻ ቪዲዮዎችን ሰዎችን ለማስታወስ ለመስራት እንሞክራለን። ሶሻል ሚዲያ ላይ ያላችሁ ቲክቶክ ላይ ያላችሁ ሰዎችን ፕሊስ ይሄንን ነገር አድርጉ። ካናዳ ቤተሰብ ያላችሁም አስረዷቸው። እንደሰማችሁት እንግዲህ የህግ ባለሙያዎቹ በደንብ አስረድተዋቸዋል እና እንግዲህ ያለው ጥቅም ገብቷቸዋል። ስለዚህ ለቤተሰቦቻችሁ በመንገር የፔቲሽን አትሊስት እንደው የጠበቁት ላይ ብንደርስ እንደውም ብናልፍ ጥሩ ነበረ ባለን 8 ቀን ውስጥ። ካልተቻለ ግን የተወሰነ ብንጨምር 10,000 ተጠብቆ 2,000 ምናምን በጣም ትንሽ ቁጥር ነው እውነት ለመናገር። ስለዚህ ካናዳ ያላችሁ ሰዎችም እባካችሁ ይሄንን ነገር እንደቀላል አትዩት። የብዙ ሰዎችን ህይወት የሚያቀል ነገር ነው። በመራራቅ ምክንያት ብዙ ታሪክ እየተፈጸመ ነው። እንደነገሯችሁ አሳዛኝ ታሪኮች፣ ቤተሰቦች ተለያይተው በኢኮኖሚ ምክንያት ጋፕ በቤተሰቦች ላይ ጋፕ ይፈጠራል። ምክንያቱም ይሄን ጠብቆ አይደለም ብዙ ሰው የሚመጣው። ሰው እንደዚህ መርዘሙ ዘርፈ ብዙ የሚባል ችግሮችን እየፈጠረ ስለሆነ እሱን ለማቅለል ቀላል ነገር እንግዲህ ፔቲሽን መፈረሙ 2 ደቂቃ ማትሞላ ነገር ማድረጉ ብዙ አይከብዳችሁም ባይነኝ። እንግዲህ የዛሬ ዝግጅታችንን እዚህ ላይ እንጨርሳለን። ይህንን ሙሉን የነበረንን ቆይታ አክስት ሀገር ዩጋንዳ ዩቲዩብ ቻናል ላይ እንጭነዋለን። እዛ ላይ መከታተል ትችላላችሁ።
አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ ላይ ቪዲዮ በሌላ ርዕሰ ጉዳይ ደግሞ ድጋሚ እስከምንገናኝ ሰላም ሁኑልኝ።